እንዴት ናችሁ የመኳንንት በርሄ ፖድካስት ቤተሰቦች? ተመልሰናል። ዛሬ ደግሞ ትናንትና ምሽት የተከናወነውን የአውሮፓ ቻምፒየንስ ሊግ እጅጉን አዝናኙን ጨዋታ የምንመለከትበት ፕሮግራም ይኖረናል። ትናንት ኢንተር ሚላን ከባርሴሎና ጋር ያደረጉት ጨዋታ 6 ጎሎች የተቆጠሩበት ጨዋታ ሆኖ አልፏል። 3-3 በሆነ ውጤት ሁለቱ ቡድኖች ተለያይተዋል። የመጀመሪያዎቹ 30-40 ደቂቃዎች ኢንተር ሚላኖች ባርሴሎናን እጅግ በጣም አብዝተው የተጫኑበት ነበር። በተለይ በመስመር አጠቃቃቸው እንዲሁም ከመሃል ያለውን የባርሴሎናን የበላይነት ለመውሰድ የሄዱበት ጥራት የተሻለ ጨዋታውን ቶሎ እንዲጀምሩ ወደ ጨዋታው ቶሎ እንዲገቡ አድርጓቸዋል። ባርሴሎናዎች ዘግይተውም ቢሆን ወደ ጨዋታው ገብተዋል። በእርግጥ የማርከስ ቱራም የመጀመሪያዋ ጎል ሁሉንም ነገር ቀይራ ነበር። ይቺ ጎል ባላሰቡት ሰዓት ነበር ባርሴሎናውያን ያስተናገዷት። ከዚህ በኋላ ቶሎ አንኳኩተው ለመምጣት ጥረቶችን አድርገው ነበር፣ ግን ኢዚ አልነበረ። ቶሎ ወደ ጨዋታው ለመመለስ የሚያደርጉት ጥረት እንዲሁ በቀላሉ የሚከፍትና በቀላሉ ጎሎችን የሚያስተናግድ ኢንተር ሚላን ስላልነበረ ማለት ነው። የኢንተር ሚላን የጨዋታ አደረጃጀት፣ የኢንተር ሚላን የጨዋታ መንገድ ዘንድሮ ያው በብዙ ሐሳብ ስናነሳው ነበር። የሚጠቀምበት አጨዋወት ምን እንደሆነ፣ የሚጠቀመው መንገድ ምን እንደሆነ ስናነሳ ነበር። በተለይ ሁለቱ ነገሮች የኢንተር ሚላን ጥንካሬ ነበሩ። ያለፉት በሴሪውም የነበረው እንደገናም በቻምፒየንስ ሊጉም እየሄደበት ያለው ማለት ነው። የዲፌንሲቭ እና የአታኪንግ ባላንሱ በጣም ጠንካራ ቡድን ነው ኢንተር ሚላን። በመከላከልና በማጥቃት ጊዜ የሚኖረው ሚዛን የመጠበቅ ተከላክሎ ኳሱን እንኳን ሄዶ በተጋጣሚ የሜዳ እንቅስቃሴ ወጥመድ ውስጥ ገብቶ በሚያጣበት ሰዓት ቶሎ ሽፋን የሚያገኝበት መንገድ እጅግ በጣም የሚያስገርም ነው። ይሄ ባርሴሎና እንደሚታወቀው ሰፊ የሆኑ የመጫወቻ ቦታዎችን በሚያገኝ ሰዓት ከፍተኛ የሆነ ቅጣት የሚፈጽም ቡድን ነው። ይህን የጨዋታ መንገድ በቀላሉ ኢንተር ሚላኖች ለባርሴሎና ከሰጡ ምን ሊያደርጉ እንደሚችሉ የተቆጠሩትን ጎሎች ተመልክተን መረዳት እንችላለን። ስለዚህ ለባርሴሎና የሚያደርጉት የነበረው ነገር ምንድነው? የሚያጠቁበት መንገድ የሚፈጥራቸውን ክፍተቶች በቀላሉ እነዛን ባርሴሎናዎች እንዲጠቀሙበት አይፈቅዱም ነበር። ቶሎ ተመልሰው ወደ እንቅስቃሴያቸው፣ ወደ ተከፈቱት ቦታዎች፣ ወደ ታጡት ኳሶች ይሄዱ ነበር። ይሄ አንዱ ትልቁ ጥንካሬው ነበር የኢንተር ሚላን። ከዛ ውጭ የኤሪያል ባትሎችን ወይም ደግሞ የአየር ላይ ኳሶች ላይ እጅግ በጣም የተሻለ በጣም ውጤታማ የሚባለው፣ በነገራችን ላይ በዚህ የውድድር ዓመት በቻምፒየንስ ሊጉ የአየር ላይ ኳሶችን እንደ ኢንተር ሚላን የተጠቀመ የለም። የአየር ላይ ኳሶች አፈጻጸም ስንመለከት እጅግ በጣም ያደገ ነው። እንዳውም ካሳለፍነው የውድድር ዓመት የአየር ላይ ኳሶች አጠቃቀሙ ዘንድሮ ኢንተር ሚላን በፐርሰንት ንጻሬ ወደ 19.7% እድገት አሳይቷል። ይሄ ኢንተር ሚላን የጌሙ ዳይናሚዝም የሚጠይቀውን ነገር ለማድረግ እየሄደበት ያለውን በተለይ ሲሞኒ ኢንዛጊ የሚጠቀምባቸውን ቤዚክ የሚባሉ የነኝህን የጨዋታ መነሻ ሐሳቦችን እንመለከታለን። በባርሴሎና በኩል ሃንስ ፍሊክ ያው ሁለት ነገሮችን ነው ተግባራዊ ለማድረግ የሚሞክሩት። ያው አሁን ብዙ ክርክሮች አሉ እንግዲህ ከኛ አሰልጣኝ ጋር። አሰልጣኙ የሚከተሉት የጨዋታ መንገድ ምንድነው? አሰልጣኙ በእርግጥ የባርሴሎና የዘንድሮ ስኬትን በተመለከተ የድሮ ባርሴሎና የሚታሰበው ያ ባርሴሎና አይነት ባርሴሎና ሆኖ ነው ወይ ወደ ግማሽ ፍጻሜ የገባው የሚል ክርክር አለ። ነገር ግን አብዛኛው ጊዜ የሚጠቀሙት አቀባዊ ኳስ ወይም ደግሞ ቨርቲካል ፓስ የሚባለውን ነው። ይሄ አቀባዊ ኳስ ትዕግስት የሚፈልግ ኳስ አይደለም። የባርሴሎና ኳስ በፍጥነት ቶሎ ወደ ተጋጣሚ ሜዳ መግባት የሚፈልግ አይነት ኳስ ነው። በጥድፊያ ወደ ተጋጣሚ ሜዳ የመግባት ዓላማ ያለበት ዋነኛው ምክንያት ምንድነው? ቶሎ ጎሎች ማስቆጠርና ቶሎ እንቅስቃሴን ሳይሆን በቁጥር ብልጫ ኖሮት
ወደ ማሸነፊያው መንገድ መሄድን ነው የሚፈልገው። እንቅስቃሴን እንደ ሁለተኛ መንገድ ነው ታሳቢ የሚያደርገው። ዋናው ነገር ጨዋታውን ማሸነፍ የሚችሉበትን ጎሎች የሚያገኙባቸው ቀጥተኛ ኳሶችን እየፈለጉ ያሉት ሃንሲ ፍሊክ ያግድሞሽ ንክኪዎችን አብዝቶ ያስወግዳል። ይሄ ቡድን በጨዋታው የምትዝናናው በአንድ ወይም ደግሞ በሁለት ተጫዋቾች ፍሌሮች ነው። ይሄ ማለት ትናንት እንደተመለከትነው በላሚን ያማል ወይም ደግሞ በራፊኒያ ልትዝናኑ ትችላላችሁ። ነገር ግን የጋራ የሚባል የቡድን እንቅስቃሴ ንክኪዎች ተዝናኖት የሆኑ አጫዋቶችን ልናይ አንችልም። ይሄን ነው ያየን ያለነው በባርሴሎና። ይበልጥ ደግሞ የባርሴሎና ትልቁ አንዱ ኳሊቲ የሆነው ምንድነው? ቨርቲካሊቲ ነው። ወደፊት ቶሎ ይሄዳል፣ ወደፊት ቶሎ ይደርሳል፣ ወደፊት ሄዶ ተጋጣሚን ጫና ይከታል። የቀጥተኛ ኳስ ሙከራዎቹ ወደ ጎል የሚቀየሩባቸው ጥራቶቹ በጣም የሚያስደንቅ ነው። ራፊኒያ ጎሉን ሲያስቆጥር ከርቀት ሲያስቆጥር፣ ላሚን ያማል ሳጥን ውስጥ ጎል ሲያስቆጥር፣ እነኚህ በሙሉ የተቆጠሩባቸው መንገዶች ከተመለከትን ባርሴሎና ቀጥተኛ የሆኑ ለተጋጣሚ ቡድን አስቸጋሪ የሆነ ትግስት ላይ መሰረት ያደረጉ ሳይሆን ፐርፌክሽን እና ኢፌክቲቭ የሆኑ ጎሎችን የማስቆጠር ጫና የማሳደር ፍላጎት ያለው ቡድን ሆኖ ተመልክተናል። የሌፍት እና የራይት ባላንሱ የባርሴሎና ዘንድሮ በተወሰነ መንገድ እየተስተካከለ መጥቷል። ከታችም ያደጉ ያሉ ተጫዋቾችን በሚጠቀምበትም ሰዓት እነ ባልዴን በሚጠቀምበት ሰዓት ትናንትና በነበረው ጨዋታ እንዲሁ ባርሴሎና አጠቃቀሙን ስንመለከት ከግራና ከቀኝ በሚነሱ እንቅስቃሴዎች ምንም አይነት ክፍተቶች የሚተው አይነት ባርሴሎና አይደለም። ጄራርድ ማርቲን እና ጁስ ኮንዴ ተቀይሮ እስከወጣበት እስከ 42ኛው ደቂቃ ድረስ ባርሴሎና የግራና የቀኝ እንቅስቃሴዎቹ ካለፈው አመት ከዛሬ 2 አመት በፊት ከነበረው ባርሴሎና ከወራቶች በፊት ከነበረው ባርሴሎና ባላንስ እየሰጠ የመጣ ባርሴሎና ሆኗል። ግን አጠቃላይ የትናንትናው ጨዋታና የባርሴሎና የነበረው የእንቅስቃሴ ጫና ምንድነው የሚለውን ነገር እንመለከታለን። አብራችሁን ቆይታ እንድታደርጉ ከወዲሁ እጋብዛችኋለሁ። ከጨዋታው ቀደም ብሎ ይሄ ጨዋታ እንደዚህ አይነት አሃዞች ላይ ያረፈ ጎሎች የተቆጠሩበት ጨዋታ ይሆናል የሚል ግምት አልነበር። በእርግጥ ሁለቱ ቡድኖች በዚህ ሲዝን ካላቸው የሊግ ጥንካሬያቸው አንፃር ተነስተን ሁለቱም ቡድኖች በጣሊያን ሴሪያ ኢንተር ሚላን እንዲሁም በስፔን ላ ሊጋ ባርሴሎና ያላቸው ብቃት የተወሰነ ወደ ትናንትናው የጎል ሪከርድ ልንጠጋ የሚያስችል መነሻዎች ሊሰጠን ይችላል እንጂ እርግጠኛ ሆነን ያን ያክል ጎል ይቆጠራል ብለን እንድናገር አያደርገንም። ግን በትንሹ በሁለቱ ቡድኖች በኩል ቢያንስ 3 ጎሎች ሊቆጠሩ ይችላሉ ወይ 2 ጎሎች ሊቆጠሩ ይችላሉ። ማክሲመም 4 ጎሎች ሊደርሱ ይችላሉ እንችላለን። ግን በአጠቃላይ 6 ጎሎች የሚቆጠሩበት አይነት ፍሪ ፍሎዊንግ የሆነ ጨዋታ ይሆናል የሚል ግምት አልነበረም። ከጌሙ ክብደት አንፃር የግማሽ ፍጻሜ ጨዋታ እንደመሆኑ መጠን የግማሽ ፍጻሜ ጨዋታዎች ደግሞ አብዛኛውን ጊዜ ጥንቃቄ የሚወስዱ ናቸው። ተጋጣሚዎች ጎሎችን ከማስቆጠርና ጎሎችን ከማስተናገድ በላይ እንቅስቃሴዎችን መቆጣጠር ይፈልጋሉ። ስለዚህ ታሳቢ የሚያደርገው ነገር ምንድነው? የጨዋታ እንቅስቃሴ መቆጣጠር የሚፈልጉት ሃንሲ ፍሊክና ሲሚዮኒ ኢንዛጊ የሚያደርጉት ጨዋታ ነው ብለን ልናወራ የምንችልበት አይነት ጨዋታ ነበር። ጌሙ በጀመረ የመጀመሪያዎቹ 15 እና 20 ደቂቃዎች ላይ የነበረው ነገር ግን የተለየ ነው፣ ፍጹም የተለየ ነበር። ምክንያቱም ክፍት የሆነ ቶሎ ወደ ተጋጣሚ ሜዳ ሁለቱም ቡድኖች ለመሄድ የሚሞክሩ በአጠቃቅ ደረጃ ለማጥቃት በሚሄዱባቸው ስፔሶች ጥሏቸው የሚሄዱት ቦታዎቻቸው ኤክስፕሎይት ከተደረጉ እነኚህ ቦታዎች የሚጠቀሙ ከሆነ ብዙ ጎሎች ሊቆጠሩ እንደሚችሉ ያሳያል። ትናንት በነበረው እንቅስቃሴ የኢንተር ሚላን የማጥቃት መንገድ በተለይ ማርከስ ቱራም እና
ላውታሮ ማርቲኔዝን እስከ ተጎዳበት ሰዓት ድረስ ማለት ነው ለመጠቀም ብዙ ሙከራዎችን አድርጓል። የላውታሮ ማርቲኔዝ ጉዳት ኢንተር ሚላንን ያው ብዙ ነገር ያሳጠዋል። ምክንያቱም 46ኛው ደቂቃ ላይ ነው የወጣው የተጫዋች የቡድኑ አምበል ነው። ስለዚህ የ45ቱ ቀጣይ ደቂቃዎች ምን ሊሆኑ እንደሚችሉ በግልጽ መናገር ይቻላል። እንደዛም ሆኖ ግን የሚሄዱባቸው መንገዶች አጥቂዎቻቸው ጎሎችን ለማስቆጠር የሚጠጉባቸው ፍላጎቶች ከጀርባቸው ለምሳሌ እነ ዲማርኮና ዴምፍሪስ የሚሰጧቸው ኳስን ማክሲማይዝ የሚያደርጉበት መንገድ የሚደንቅ ነበር። ለባርሴሎናም አንዱ አስቸጋሪ የነበረው ምንድነው የዲማርኮንና የዴምፍሪስን ከሄንሪክ ሚኪቴሪያን ጋር የነበራቸው እንዲሁም ከኒኮሎ ባሬላ ጋር የነበራቸው ጥምረት መበተን አልቻሉ። ይሄንን እንቅስቃሴ መዋጥ አልቻሉ። ሄንሪክ ሚኪቴሪያን በዚህ እድሜው እዚህ ጨዋታ ላይ እንደዚህ ሲጫወት መመልከት በጣም የሚደንቅ ነው። ይሄ ተጫዋች እንደምታስታውሱት በእንግሊዝ ፕሪሚየር ሊግ በአርሰናል በማንቸስተር ዩናይትድ የመጫወት እድል የነበረው ነው። ተጫዋቹ ከአርሰናል ጋር ከተለያየ በኋላ ወደ ጣሊያን ሄዶ በጣሊያን ሴሪኤ ግን እየተጫወተበት ያለው የእግር ኳስ ዕውቀቱ በጣም የሚደንቅ ነው። ትናንትና ከጨዋታው በኋላ ሲጠየቅ በመናስቆጥራቸው ጎሎች ውስጥ እነሱ እንዲያስቆጥሩ መፍቀድ አልነበረብንም ብሏል። ጎሎችን እናስቆጥር ነበረ፣ ከባዱ ነገር ጎሎችን ማስቆጠር አልነበረም ለኛ። ጎሎችን ካስቆጠርን በኋላ እነሱ መተው ጎሎችን እንዳያስቆጥሩ ማድረግ ነበረ ለኛ ከባዱ የነበረው ጉዳይ የሚል አስተያየት ሰጥቷልና ይሄ ተጫዋች በመከላከልም በማጥቃትም በኩል በኢንተር ሚላን በጣም አስገራሚ ይባል ጉዞ ነው ያደረገ የሚገኘው። እንደውም የአሰልጣኝ ሲሞኒ ኢንዛጊ የሚጠቀመው ይሄ አናዘር ኒውቦርን ታክቲክ ወይም ደግሞ ሌላኛው አዲስ የተወለደው የጨዋታ ታክቲክ እንዴት ተጫዋቾችን አግንኖ ተጫዋቾችን እንዴት መልሶ ወደ ተሻሉ የጨዋታ ጥራታቸው እንደሚያመጣ በዚህ ተጫዋች እንቅስቃሴ ውስጥ መረዳት እንችላለን። የእንቅስቃሴው መሪ ሆኖ አጥቂዎች ከኋላ በሚያገኟቸው ኳሶች ተጋጣሚን ጫና ውስጥ እንዲከቱ ተጋጣሚን የእንቅስቃሴው ሁለተኛ ቡድን እንዲሆን ለማድረግ የሚሄድበት ነፃነት የሚሄድበት እሱን ማዕከል ያደረገ እንቅስቃሴ ተጫዋቹን ይበልጥ አጉልቶታል ማለት ይቻላል። ለምሳሌ በእንቅስቃሴን ኤክስፕሬስ በማድረግ ወይም ደግሞ እንቅስቃሴን በመግለጽ በኩል ከተመለከትን የሚጫወትበት መንገድ ሁሌም ቢሆን አጠገቡ ነፃ የሆኑ ቦታዎች እየተፈለጉለት ነው የሚጫወተው። እነዛ ነፃ የሆኑ ቦታዎችን ኤክስፕሎይት የሚያደርግበት እነዛን ነፃ የሆኑ ቦታዎችን የሚጠቀምበት መንገድ ተጋጣሚን እቅዱን እንዳያሳካ የሚያደርግበት መንገድ የተጫዋችነት ዘመኑን ብስለት በደንብ የሚገልጽ ሆኖ የተመለከትኩት። አብዛኛውን ጨዋታውን በደንብ ሲመራው ነበር። ከመሃል ክፍል የተከላካይ መስመር ተጫዋቾች በኢንተር ሚላን ዘንድሮ ማጥቃቱን ይቀላቀላሉ። ይሄ ማጥቃትን በመከላከል መቀላቀል ማለት ቀደም ያልኳችሁን ይሄ የኒውቦርን ታክቲክ ነው የሲሞኒ ኢንዛጊ። ያለፉት 2 ዓመታት የአሰልጣኙ እያሳደገ ያለው ነገር ምንድነው? የተለመደውን የጨዋታ ታክቲክ ይዞ ከመሄድ በላይ አዳዲስ የጨዋታ ታክቲኮችንም ተግባራዊ ማድረግ ለሱ ወሳኝ እንደሆነ ያምንበታልና ይሄ ኒውቦርን ታክቲክ የሚባለው ይሄ ነው። ለምሳሌ ትናንት በነበረው የባርሴሎናና የኢንተር ሚላን ጨዋታ አንድ ነገር እናንሳ። የመሃል ተከላካይ ሆኖ ሲጫወት ከነበሩ ተጫዋቾች መካከል አንዱ ከግራም እየተነሳ እንደገና መሃሉንም እየመራ ሲጫወት ከነበሩ ተጫዋቾች መካከል ባስቶኒ አንዱ። ባስቶኒን በዘንድሮ የውድድር ዓመት የኢንተር ሚላን የሜዳ ውስጥ ሁለተኛው የማጥቃት ተሳታፊ ተጫዋች አድርጎ ነው ማይ ሜን ሰከንድ ስትራይከር ነው የሚለው አሰልጣኙ። ይሄ ማለት በማጥቃትም በመከላከልም በኩል የዚህ ተጫዋች ሚና ከፍተኛ ነው ማለት ነው። አብዛኛውን ጊዜ ማጥቃትን ከወገብ በላይ ያሉት ተጫዋቾች እንዲከውኑ የማድረግ ፍላጎት
በዚያ አሰልጣኝ አይታይም። ከወገበታች ያሉ ተጫዋቾችም ማጥቃቱ እንዲከውን ይፈልጋል። ይሄ ዋይድ ሴንተር ባኮችን ነው የሚጠቀመው። ማለት ተስፋፊ የሆኑ ከራሳቸው ሜዳ የሚወጡባቸው ምክንያቶች ያሏቸው፣ ከራሳቸው ሜዳ ከወጡ በኋላ ደግሞ ወደ ተጋጣሚ ሜዳ ከገቡ በኋላ የተጋጣሚ ሜዳን እንቅስቃሴ መቆጣጠር የሚችሉ ሴንተር ባኮችን ይጠቀማል። ትናንት የነበረው የኢንተር ሚላን አቅም ያ ነው። ያን ቢሴክ በሚሄድበት ሰዓት ለምሳሌ ያን ቢሴክ የቀኝና የግራ መከላከሉ ባላንስ ከመስጠትም በላይ የቀኙ ማጥቃት ቀስቃሽ እሱ ነበር። ያን ቢሴክ የቀኙ ማጥቃት የደምፍሪስና የማርከስ ቱራም ወደ ተጋጣሚ ሜዳ ሄዶ ጎሎች እንዲገኙ ለጎሎች መነሻ ሆኖ ኒኮሎ ባሬላ ራሱ የግማሹን የቀኙን የማጥቃት ክፍል ጆይን እንዲያደርግ ያን እንቅስቃሴ የተሻለ እንዲሆን ለማድረግ መነሻ የሚሆነው ይሄ ከኋላ ያለው የተከላካይ መስመር ተጫዋች ያን ቢሴክ የሚባለው ተጫዋች። ስለዚህ በዚህ እንቅስቃሴ ውስጥ የታጀቡ ሽግግሮችን ያደርጉ ስለነበረ ኢንተር ሚላኖች ቶሎ ጎሎችን ሲያስቆጥሩ እንመለከተው ነበር። በእያንዳንዱ እንቅስቃሴ ውስጥ ለኢንተር ሚላን ለባርሴሎና አስቸጋሪ የሆኑ የማጥቂያ ሽግግሮችን ነበር የሚያደርገው። እነዚህ የማጥቂያ ሽግግሮች ለባርሴሎና በጣም አስቸጋሪ ናቸው። እንዲሁ ዝም ብሎ ለማጥቃቴ for the sake of ሚካሄዱ አይደለም። ዓላማ ያላቸው ናቸው። መሆን ስላለበት ሳይሆን በዓላማ for the aim of ነው ይሄዱ የሚያጠቁት የነበረው። መነሻቸው ያ ነው። መነሻቸው ተጋጣሚን በራሱ ሜዳ ውስጥ እንዳይረጋጋ የሚያደርግ ነበር። ይሄን ደግሞ በተቀጣጠለው የቀኝ መስመር የማጥቃት እንቅስቃሴ ከኋላ ያን ቢሴክ፣ ኒኮሎ ባሬላ፣ ደምፍሪስ እንዲሁም ማርከስ ቱራም ሲያደርጉት እየተመለከትን ነበርና ለባርሴሎና በጣም አስቸጋሪ ነበር። የትናንትናው ጨዋታ ኢንጆይ ያደረግንበት ጨዋታ ነው፣ ግን ለባርሴሎና ከተጠበቀው ውጪ የሄደ ጨዋታ ነው። አሰልጣኝ ሃንስ ፍሊክም የተናገሩት ነገር ምንድነው? ኢዚሊ ጊቭ አዌይ እናደርግ ነበር፣ ጎሎችን ስናስተናግድ ከእጃችን ብዙ ነገሮችን ኢዚሊ እናስወጣ ነበር የሚል አስተያየት ሰጥተዋልና ልክ ነው። ከእጅ ቶሎ ኳስ እንዲወጣ ከነሱ ቁጥጥር ውጭ እንዲሆን እድል ይሰጥ ነበር። እሱ ብቸኛው ድክመታቸው ሳይሆን እነዛ እንቅስቃሴዎች ከወጡ በኋላ ራሱ እነዛ እንቅስቃሴዎች አደገኛ ሆነው ባርሴሎና በብዙ መንገድ በእንቅስቃሴ በጎል ቁጥርም እንዲበለጡ ሲያደርጋቸው ተመልክተናል። በባርሴሎና በኩል ትናንት የነበረው አንዱ ልዩነት ምንድነው? የላሚን ያማል ኤክሴፕሽናል መሆን። ያው ላሚን ያማል እንደምታውቁት በአሳልፍነው የውድድር ዓመት ስፔን የአውሮፓ ዋንጫን ስታነሳ ከነበረው ላሚን ያማል ይበልጥ ደግሞ ያደገ ዘንድሮ ባርሴሎናን እየጠቀመ ነው የሚገኘው። ባርሴሎና እሱ እግር ስር ውስጥ ኳስ በሚገባበት ሰዓት የባርሴሎና ማጥቃት ምን እንደሆነ ፒክቸሩ ይታያል። የባርሴሎና ማጥቃት ምን አይነት እድገት ሊኖረው እንደሚችል፣ የባርሴሎና ማጥቃት እንዴት ተጋጣሚን ጫና ውስጥ ሊከተው እንደሚችል፣ በተጋጣሚ እንቅስቃሴ ውስጥ የላሚን ያማል ንክኪዎች ተጋጣሚን እንዴት የእቅዱ አካል እንዳይሆኑ እንደሚያደርጋቸው በደንብ እየተመለከትን ነበር። በእርግጥ ይሄ ጁሌስ ኩንዴ ተቀይሮ ተጎድቶ እስከወጣበት ሰዓት ድረስ ከነበረው ሚናና ከዛ በኋላ ካለው ሚና ብለን ልንለየው እንችላለን። ከኋላ ኳስ ይዞ በሚመጣ ሰዓት ጁሌስ ኩንዴ ሁሌም ቢሆን የላሚን ያማል ሰፖርተር፣ ሁሌም ቢሆን የላሚን ያማል የማጥቃት እንቅስቃሴ አጋዥ ነው። ስለዚህ እሱ ከወጣ በኋላ ባለው እንቅስቃሴ ያን ለማድረግ የተወሰኑ መንገጫገጮች ነበሩ። ኤሪክ ጋርሲያ ከገባ በኋላ ኤሪክ ጋርሲያም ቶሎ ግን ወደ እንቅስቃሴው ገብቶ እሱን ለማገዝ የጨዋታው አካል ለመሆን ግን አልረፈደበትም። ጥሩ ነበር። ባርሴሎና በትናንትናው ጨዋታ የሚፈልገው ነገር ምን እንደሆነ በፒክቸር ይታያል። የኢንተር ሚላን የጨዋታ እንቅስቃሴ ሞር ሃይ ፍሉዲቲ ስለነበር ከፍተኛ የሆነ የማይቋረጥ በተለያዩ
የአታኪንግ ቫሪዬሽኖች ወይም ደግሞ ቅይሮች ያደገ ስለነበረ ምንድነው ማድረግ የነበረባቸው? ቶሎ ተጋጣሚ እነኚህን ቫሪዬሽኖች እንዳይደጋግም ነበር የሚያደርጉት የነበረው። ለምሳሌ የፊት መስመር የማጥቃት እንቅስቃሴ ባርሴሎናን ቶሎ ጫና ውስጥ የሚከተው ከሆነ የባርሴሎና የማጥቃት አደረጃጀት ባለበት እንደሚቆይ ያውቁታል። ምክንያቱም እዛው በሚነሱ ሐሳቦች ወደ ተጋጣሚ ሜዳ ለሚደረጉ ሽግግሮች ባርሴሎና የበሰለ ነገር አይኖረው። ስለዚህ ባርሴሎናን ከራሱ ሜዳ ከራሱ የጨዋታ እንቅስቃሴ በስሎ እንዳይወጣ ለማድረግ ባርሴሎናን በራሱ የጨዋታ ቀጠና ምቾት እንዳይሰማው ማድረግና ሁለቱን ፓወርፉል ስትራይከሮች ረፍት አልባ እንዲሆኑ ማድረግ ነው። ይሄንን እስከ 38 እስከ 39ኛው ደቂቃ ድረስ በደንብ አድርገውታል። ሂደቶቹ በሙሉ እነኚህ ተጫዋቾች እዛው ቦታ ላይ ሆነው በሚጫወቱበት እንቅስቃሴ ላይ የተመሰረተ እዛው ሆኖ ባርሴሎናን የጨዋታው እቅዱ አካል እንዳይሆንና እንዲታፈን ባርሴሎና የማሰቢያ ጊዜ እንዳያገኝ ለማድረግ ሞክረዋል። በአሰልጣኝ ሃንሲ ፍሊክ ዘንድሮ የሚጠቀሙበት አንዱ የሳቸው የጨዋታ እቅድ ምንድነው? ይህ ዱዋል አታኪንግ ታክቲክ ይጠቀማሉ። ባለ ሁለት የማጥቃት የጨዋታ እይታ ይጠቀማሉ። የጨዋታ መንገድ ይጠቀማሉ። ባለ ሁለት የማጥቃት የጨዋታ መንገድ ራፊኒያን በማጥቃትና በመፍጠር ውስጥ የሚያቆይ፣ ከኋላ ጁልስ ኩንዴን በማጥቃትና በመከላከል ውስጥ የሚያቆይ፣ በፊት መስመር ላይ በሚገኙ ሌሎች የባርሴሎና ወሳኝ የሚባሉ ተጫዋቾች ለምሳሌ ትናንትና በነበሩት በነ ፌራን ቶሬስ ውስጥ የመጨረሻው ቶፕ አሲስተርና የመጨረሻው የጌሙ ወሳኙ እንቅስቃሴ ገዳይ እንዲሆን ማድረግ፣ እንዲሁም ዳኒ ኦልሞ በ10 ቁጥር ሚና አብዛኛውን የሜዳ ክፍሉን አካሎ እንዲጫወትና አስፈላጊ የሚባሉትን እነኚህ ቤዚክ ኳሶች አጥቂዎች ህይወት እንዲኖራቸው የሚያደርጉት መሰረታዊ የሚባሉ ኳሶችን እንዲፈጥር ያደርጋሉ። ጎልም እንዲያስቆጥር ያደርጋሉ። እንዲሮጥ ይፈልጋሉ። በተደጋጋሚ የተጋጣሚ ቡድን የጨዋታ ስትራክቸር በሚፈለገው ምቾት ውስጥ እንዳይቆይ ነው የሚያደርጉት። ያው ኢንተር ሚላን በተጋጣሚ የጨዋታ እንቅስቃሴ ብልጫ ከሚወስድባቸው መንገዶች መካከል ምንድነው? በምቾት ውስጥ መቆየቱ ነው። ስለዚህ በምቾት ውስጥ እንዳይቆይ ማድረግ። የመጀመሪያው ጎል ሲቆጠር ለምሳሌ በኢንተር ሚላን በኩል ጁልስ ኩንዴ ኳሱን ሲመልሰውና ማርከስ ቱራም 29ኛው ሰከንድ ላይ ጎሉን ሲያስቆጥር የኢንተር ሚላን የጨዋታ መንገድ በዚህ ጨዋታ ምን ሊሆን እንደሚችል ይታወቃል። የባርሴሎናን የጨዋታ ስትራክቸር ከመጀመሪያው የጨዋታ ሐሳብ ጀምሮ ማበላሸት ነው። ረፍት አልባ እንዲሆን ማድረግ ነው። እዛው እንዳይነሳ የሚነሳበትን ኢንቴንሽን ማበላሸት። ኩንዴ ኳሱን በጫና ነው ክሊር ያደረገው። ኩንዴ በጫና ክሊር ሲያደርግ እስካን አላረገም። ይህን ይፈልጉታል። በተደጋጋሚ ኩንዴ እንደዚሁ እንዲሆን ይፈልጋሉ። ማርከስ ቱራምና ፊት ለፊቱ ቆመው የነበሩት ሁለቱ የመሃል የተከላካይ መስመር ተጫዋቾች ፓው ኩባርሲና ኢኒጎ ማርቲኔዝ በኃይል ሊከላከሉት እንደማይችሉ ያውቁታል። ለዚህም ነው እሱ በፍሌር ጎሉን እንዲያስቆጥር እነሱ ባለመጠጋታቸው ባገኘው ስፔስ ጎሉን አስቆጥሮ ጨዋታውን እንዲመሩ ምክንያት የሆኑት። አላጠበቡም። እሱ ኳሱን ባገኘበት ሰዓት ተጠግተው አጥበው ኳሱን እንዳይመታ ማድረግ አልቻሉም። ትልቁ ድክመት የነበረው የባርሴሎና የመጀመሪያዎቹ 2 ጎሎች ከተመለከተ የሚመጡትን ተጫዋቾች ፓወርፉል በሆኑ እንቅስቃሴዎች ውስጥ እንዲነግሱ አድርገዋቸዋል። ኤሪያል ዱዌሎች ላይ ባርሴሎና በጣም
ደካማ ነበር በሁለቱ ጎሎች ከተመለከትን። በተለይ ሁለተኛው ደምፍሪስ ያስቆጠረው ጎል በዛ ነፃነት ሳጥን ውስጥ በዛ አይነት መንገድ ጎል እንዲያስቆጥር እንዴት ሁለት ሴንተር ባኮች እንደዚህ አይነት ፍቃድ ይሰጣሉ? በተለይ ፓውል ኩባርሲ ጉልበት የሚመርጡ ተጫዋቾች በሚመጡበት ሰዓት ዘንድሮም በሊጉ የተፈተነበትም አንዱ ፖይንት እሱ ነው። እንደውም ኢኒጎ ማርቲኔዝ ጉልበት ይመርጣል፣ ኃይል ይመርጣል። የአጣማሪው ኩባርሲ ግን ስስ ነው። አብዛኛውን ጊዜ በተጋጣሚ እንቅስቃሴ ብልጫ የሚወሰድበትና ክፍት በሆኑ እንቅስቃሴዎች ውስጥ ተጋጣሚ ያን ክፍተት እንዳይጠቀም የማድረግ ጥንካሬው አብዛኛውን ጊዜ ይፈተናል ይሄ ተጫዋች። ሁለተኛው ጎል ሲቆጠር ኦልሞና ፔድሪን ከተመለከታቸዋቸው ለሪአክሽን እና ለአክሽን ራሳቸውን አላዘጋጁም ነበር። ግን ይሄንን መሸፈን የሚችሉት ሁለቱ የመሃል ተከላካዮች ናቸው፣ ኢኒጎ ማርቲኔዝ እና ኩባርሲ። ግን አናታቸው ላይ ነው ኳሱን የወሰደው። ስለዚህ ቶሎ ብሎ በመከላከል እንቅስቃሴ ቶሎ ብሎ በማጥቃት እንቅስቃሴ ውስጥ ኢንተር ሚላን አድቫንቴጅ የሚወስድባቸውን አጥሮች መፍጠር ባርሴሎና ትናንት ሲቸገርበት የነበረው ፖይንት ነበር። ያው በአጠቃላይ ትናንት ከሳጥን ውጭ በነበረው ሽግግር ካየነው ወደ ሳጥን በሚደረጉ በጣም ፈጣን የጨዋታ እድገቶች ካየነው የኢንተር ሚላን እና የባርሴሎና ጨዋታ በዘንድሮ የውድድር ዓመት ሁለቱ ቡድኖች ካደረጓቸው ንክኪዎች ሽግግሮች አንፃር ሳቢው ጨዋታ ነበር ማለት እንችላለን። ይሄ ወደ ተጋጣሚ እንቅስቃሴ ለመግባት ብዙም የማይጨነቁ አይነት ቡድኖችን ነው ትናንትና የተመለከትነው። ትናንት በነበረው እንቅስቃሴ በሶስተኛው የሜዳ ክፍል ላይ የነበረው የአታኪንግ ጥራት በጣም የሚደንቅ ነው። ሹቲንግ ኢንሳይድ ዘ ቦክስ ላይ ራሱ አውትሳይድ ዘ ቦክስ ወይም ደግሞ ከሳጥን ውጭ በሚደረጉ ሙከራዎች ባርሴሎናም ኢንተር ሚላንም በቁጥር በጣም ላቅ ያሉ ሙከራዎችን አድርጓል። ባርሴሎና ወደ 11 ሙከራዎችን አድርጓል። ኢንተር ሚላን ወደ 5 ከሳጥን ውጭ እና ከሳጥን ውስጥ በሚደረጉ ሙከራዎች ማለት ነው። ኪ ፓሶችን ብንመለከት ትናንትና ባርሴሎና ወደ 13 የሚጠጉ ኪ ፓሶችን መፈጸም ችሏል። ኢንተር ሚላን ወደ 4 የሚጠጉ ኪ ፓሶችን መፈጸም ችሏል። በስርጭት የትናንትናው የኳስ ስርጭት፣ የፎርዋርድ ስርጭቶች፣ የፎርዋርድ ፓስ፣ የስሩ ቦሎች፣ የፋይናል ሰርድ ኢንትሪዎችን ከተመለከትን በተለይ የፋይናል ሰርድ ኢንትሪዎች ባርሴሎና ታክቲካሊ ኢንተር ሚላን የሁለቱን የጨዋታ መንገዳቸውን የሚያጠቁበትና የሚከላከሉበትን መንገድ ለመከልከል ሞከረ እንጂ የፋይናል ሰርድ ኢንትሪዎቹ የባርሴሎና በቻምፒየንስ ሊጉ ከፍተኛው ቁጥር ነው። 85 የፋይናል ሰርድ ኢንትሪዎችን አድርጓል። በግማሽ ፍጻሜው ከፍተኛ ቁጥር ነው። በኢንተር ሚላን በኩል ወደ 24 የፋይናል ሰርድ ወይም ደግሞ የመጨረሻው የሜዳ ክፍል ኢንትሪ ነው ያደረገው። የፔናልቲ ኤሪያ ኢንትሪዎችን ስንመለከት የፔናልቲ ኤሪያ ኢንትሪዎች ወደ 43 የሚጠጉ የፔናልቲ ኤሪያ ኢንትሪዎችን አድርጓል ባርሴሎና። 12 ኢንትሪዎችን ብቻ ነው የፈጸመው ኢንተር ሚላን። ሆኖም ግን በአፈጻጸም በተለይም ደግሞ ከስፔሱ ጋር በተያያዘ ከኳስ ውጭ ባለ እንቅስቃሴ በማጥቃት ጥራት ተጋጣሚ የሚጀምርበትን ሐሳብ በመጫን ኢንተር ሚላን ባርሴሎናን ዘግይቶ ወደ ጨዋታው እንዲገባ አድርጎታል። የመጀመሪያው ጨዋታ እጅግ በጣም ሳቢ ጨዋታ እንዲሆን ያደረገው እነኚህ ታክቲካሊ የሆኑ የማስተርፒሶች ናቸው፣ የጨዋታ ሐሳቦች ናቸው እንደዚህ እንዲሆን ያደረገው። ሁለተኛው ጨዋታ ደግሞ በጣም ያደገ እንደሚሆን ግልጽ ነው። የሚመጣው ሳምንት የሚደረገው ጨዋታ በጣም ትልቅ ጨዋታ እንደሚሆን ግልጽ ነው። ሁለቱ የግማሽ ፍጻሜ ጨዋታዎች ኔክስት ዊክ እንዲጠበቅ የሚያደርገውም ያ ይመስለኛል። ግን እናንተ እንዴት አገኛችሁት? ጨዋታው እንዴት ተመለከታችሁት? እስኪ ሐሳብ አስተያየቶችን ስጡበት። ስለነበረን ጊዜ ከልብ አመሰግናለሁ። የመኳንንት በሬ ፖድካስት ቤተሰብ ያልሆናችሁ ግን የፖድካስቱ ቤተሰብ እንድትሆኑ ከወዲሁ ጋብዛችኋለሁ። ጥሩ ቀን እንዲሆንላችሁ እመኛለሁ።